ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ለተሰኙ ሚያዝያ 27 ቀን 2017 ዓ.ም ያዝንላችሁ የአሻም 7 ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። ከ1928 ዓ.ም ጀምሮ ለ5 ዓመታት ኢትዮጵያ ላይ ዳግም ወረራ የፈጸመው የፋሽስት ኢጣሊያን ጦር በጀግና አርበኞች ተጋድሎ አፍሮ ከተመለሰ በዛሬው ዕለት 85ኛ ዓመቱን ደፈነ። ኢትዮጵያ የውጭ ንግድን ለማሳደግ ለገበያ መዳረሻዎች ትኩረት መስጠቱ ተመላከተ። ደቡብ ምዕራብ ኢትዮጵያ ሕዝቦች ክልል 38000 ቶን ጥራትና ደረጃውን የጠበቀ ቡና ለዓለም ገበያ ማቅረቡን ገለጸ። ከ1928 ዓ.ም ጀምሮ ለ5 ዓመታት ኢትዮጵያ ላይ ዳግም ወረራ የፈጸመው የፋሽስት ኢጣሊያን ጦር በጀግና አርበኞች ተጋድሎ አፍሮ ከተመለሰ በዛሬው ዕለት 85ኛ ዓመቱን ደፈነ። በመታሰቢያ በዓሉ በዛሬው ዕለት ረፋዱን በአዲስ አበባ 4 ኪሎ በሚገኘው በድል ሐውልት አደባባይ መከበሩን አሻም ለመታዘብ ችላለች። ኢየሩሳሌም አለሙ ተጨማሪ አላት። ከ19ኛው ክፍለ ዘመን መገባደጃ ጀምሮ አፍሪካን የመቀራመት የቀኝ ግዛት ጥማት ያደረባቸው ሀያላኑ የአውሮፓ ሀገሮች እንደ አውሮፓውያኑ ዘመን አቆጣጠር በ1884-85 ዓ.ም በጀርመን በርሊን በመሰብሰብ በእነሱ አጠራር የጨለማው አህጉር የሚሉትን አፍሪካ ያለምንም ግጭት እንዴት አድርገው እንደ ዳቦ ቆራርሰው መከፋፈል እንደሚችሉ በመምከር ስትራቴጂ መንደፋቸውን በተለያዩ ማስረጃዎች ተሰንዶ የተቀመጠው የዓለም ታሪክ ያስረዳል። በዘመኑ አንዱ ሌላኛውን በመውረርና በመቆጣጠር የተፈጥሮና ሰው ሰራሽ ሀብቶችን በቁጥጥር ስር በመዋል አንድም የምጣኔ ሀብት ማሳደጊያና የጦርና የሀገር ግንባታ፣ ሁለትም የሀያልነት መገለጫ ተደርጎ ይወሰዳል። እነዚሁ የወቅቱ የአውሮፓ ሀያላን ሀገራት እቅዳቸው ይሳካ ዘንድ ወደ ተግባር የመግባት እንቅስቃሴ ጀመሩ። በዚህም በመጀመሪያው ዙር የቀኝ ግዛት ቀንበሩ ካረፈባቸው አፍሪካዊ ሀገሮች መካከል አንዷ ግብጽ ስትሆን እስከ አንደኛው የዓለም ጦርነት ጅማሮ ድረስም ሀያላኑ እቅዳቸውን ማሳካት ቻሉ። ይሁን እንጂ እንዳሰቡት ቀላል አልነበረምና በተለያዩ የአፍሪካ ክልሎች ከባድ ተጋድሎ ገጥሟቸው እንደነበር ታሪክ ያስረዳል። ያጋጠማቸውን ጠንካራ የአፍሪካውያኑን የአልገዛም ባይነት ትግል በመልሶ ጠንካራ ትግልና ስትራቴጂ በመንቀሳቀስ ድል ቀናቸው። በዚህም ቀደም ብለው ወደ አፍሪካ እግራቸውን አዝልቀው ያስገቡት ፈረንሳይና እንግሊዝ እያንዳንዳቸው በቅደም ተከተል 17ና 15 የአፍሪካ ሀገሮችን በነደፉት በከፋፍለ ግዛት ስትራቴጂ መቀራመት ቻሉ። በነበረው የዓለም ተለዋዋጭ ሁነትና አሰላለፍ ዘግይተው ወደ አህጉረ አፍሪካ ያቀኑት እንደ ፖርቹጋል፣ ቤልጂየም፣ ጀርመንና ኢጣሊያ የመሳሰሉ አውሮፓውያን ሀገሮች የፈረንሳይና የእንግሊዝን ያክል ቁጥር ያለው ሀገር መቀራመት እድል ባይገጥማቸውም 4ና 3 የሚጠጉ የአፍሪካ ሀገራትን ለመቀራመት መቻላቸውን ግን ታሪክ ያስረዳል። በዚህ የመቀራመት እንቅስቃሴ ሂደታቸውም ምስራቅ አፍሪካዊቷን ሀገር ኢትዮጵያን ግን ለጊዜው የደፈራት አልነበረም። ይሁን እንጂ የኋላ ኋላ ወደ አፍሪካ ዘግይቶ የመጣው የኢጣሊያ ጦር የኢትዮጵያን ሰሜናዊ ክፍል በመውረርና ወደ መሀል ሀገር ለመገስገስ ሞከረ። ይሁን እንጂ በጀግኖች ጥንታዊ ኢትዮጵያን አርበኞችና እንዲሁም ተፈጥሮ በለገሰቻት ተራሮቿና እንስሳዎቿ ሳይቀር ተዋጋች። በመጨረሻም በበርካታ የጦር ሜዳዎች እልህ አስጨራሽ ትግል በኋላ በአድዋ ተራሮች አቅራቢያ በወቅቱ ዘመናዊ ጦርና ሰራዊት ይዞ የመጣው የኢጣሊያ ጦር ሽንፈቱን ተከናነበ። ይህም በዓለም በተሰማ ወቅት የክብርና የሀያልነቱ ጉዳይ ያሳሰበው የወቅቱ የኢጣሊያ መንግስትና ጦር ሀፍረትና ብስጭት ተከናነበ። ከዚህ በኋላ ነበር ታዲያ የኢጣሊያ ጦር ለ40 ዘመናት የበቀል በትሩን ለማሳረፍ ሲያሴርና ክብርና ዝናውን ለመመለስ ሲያውጠነጥን ከኖረ በኋላ ከ1928 እስከ 1933 ዓ.ም በኢትዮጵያ ዘመን አቆጣጠር በነበሩት ዓመታት ኢትዮጵያን ዳግም በመውረር የጭካኔ በትር ዱላውን ያሳረፈው። ይህንኑ ከአድዋ ድል በኋላ ዳግም ወረራና የሀገር ሉዓላዊነትና ክብር መጣሱን የተመለከቱ ሀገር ወዳድና የሀገር ፍቅር የተሰማቸው ጀግኖች ኢትዮጵያን አርበኞች በደቡብ፣ በሰሜን፣ በምስራቅና በምዕራብ በዱር በገደሉ የጠላትን ጦር መፋለም መጀመራቸውን
የኢትዮጵያን ዘመናዊ ታሪክ የሰነዱ መጻሕፍት ያስረዳሉ። ከዚህ ባሻገርም የፋሺስት ኢጣሊያ ጦር በተቆጣጠራቸው ዋና ዋና ከተሞች ጨምሮ የከተማ አርበኞችና የውስጥ አርበኞች የተሰኙ እየተስፋፉና ትግላቸውን እያጠናከሩ የጠላትን ጦር መድረሻ እያሳጡ መምጣታቸውን በተመሳሳይ የተለያዩ የታሪክ ድርሳናት ታማኝ ምንጮቻቸውንና የታሪኩ ተካፋዮችን እማኝ በማድረግ አስፍረው በግልጽ ይገኛል። በዚሁ ከ1928 ዓ.ም እስከ 1933 ዓ.ም በቆየው የኢትዮጵያ አርበኞች ተጋድሎ ራሳቸው ንጉሠ ነገሥቱ የተሳተፉበትን የማይጨው ግንባርን ጨምሮ በበርካታ የትግል ግንባሮች ጦርነቶችን ፊት ለፊት በማድረግ የህይወት መስዋዕትነትን ከፍለዋል። ትግሉ እንደነ ሸዋረገድ ገድሌ የመሳሰሉ ሴት ጀግና አርበኞችንም የፈጠረ እንደሆነ ታሪክ ሕያው ምስክር ነው። በመጨረሻም የፋሺስት ኢጣሊያ ጦር እየጠነከረ መምጣቱን የተመለከቱ የወቅቱ የኢትዮጵያ ንጉሠ ነገሥት የነበሩት ወደ አውሮፓ ጄኔቭ በማቅናትና ኢትዮጵያ አባል የሆነችበት በአሁኑ የተባበሩት መንግስታት ድርጅት በያኛው ሊግ ኦፍ ኔሽን የአውሮፓ ሀያላን በተሰበሰቡበት አገራቸው አባል የሆነችበትን ድርጅት የመተዳደሪያ ቻርተርን በጣሰ መልኩ በኢጣሊያ መወረሯን አበሰሩ። ይሁን እንጂ ብዙም ተሰሚነት አላገኙም ነበርና በሀገር ውስጥም የነበረው ትግል እየተጠናከረ በሄደበት ንጉሠ ነገሥቱ በመጨረሻ የእንግሊዝን መንግስት እርዳታ በመጠየቃቸው እንግሊዝ በወቅቱ በቅኝ ግዛት ከያዘቻቸው የምስራቅ አፍሪካ ሀገራት መካከል እንደ ሱዳንና ኬንያ ከሚገኙ ጦሯ በመፍቀዷ በአራቱም አቅጣጫ ከሚፋለሙ ጀግና ኢትዮጵያውያን አርበኞች ጋር በጋራ በመሆን የገጠሙትን ጦር መቋቋም ያልቻለው የፋሺስት ኢጣሊያ ጦር ጓዙን ጠቅልሎ ከኢትዮጵያ ማሰናበት ቻሉ። በስደት የነበሩት ንጉሠ ነገሥቱም በሱዳን በኩል ከገባውና በጀነራል ሳንፎርድ ከሚመራው የእንግሊዝ ጦር ጋር አብረው ከ5 ዓመታት የስደት ህይወት በኋላ ወደ ሀገራቸው የተመለሱት ንጉሠ ነገሥቱም ግንቦት 5 ቀን 1933 ዓ.ም ወደ ዙፋናቸው መመለስ ቻሉ። ይህን የጀግንነት ተግባር የፈጸሙ ጥንታዊ ኢትዮጵያውያን አርበኞችም በዛሬው ዕለት ሚያዝያ 27 ይህንኑ የህይወት መስዋዕትነት የከፈሉትን የአርበኞቹን ተጋድሎ ለማሰብም በየዓመቱ ሚያዝያ 27 ቀን ይከበራል። እነዚህ ጀግና ኢትዮጵያን አርበኞችም በ5 ዓመቱ የወረራ ዓመታት በርካታ የህይወት መስዋዕትነትን ጨምሮ ከፍተኛ ዋጋ መክፈላቸውን የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ታሪካቸውን በጉልህ ሰንዶ እንደሚገኝ አሻም ይህን አጭር ዘገባ ለማሰናዳት ስትዘጋጅ ባደረገችው ዳሰሳ ተመልክታለች። ከዚህ በተጨማሪም በተለያዩ የሀገር ውስጥና የውጭ ሀገራት አንጋፋ የታሪክ ጸሐፊያን የሰነዱት የኢትዮጵያ ዘመናዊ ታሪክና እንዲሁም በበይነ መረብ የተጫኑ ዓለም አቀፍ ታሪኮችን በዋቢነት ተጠቅመናል። ኢትዮጵያ የውጭ ንግድን ለማሳደግ ለገበያ መዳረሻዎች ትኩረት መስጠቱ ተመላከተ። ኢትዮጵያ የውጭ ንግድ ለማሳደግ ለአህጉራዊና ዓለም አቀፍ የገበያ መዳረሻዎች ትኩረት መስጠቷን የንግድና ቀጠናዊ ትስስር ሚኒስቴር መግለጹን አሻም ከኢዜአ ያገኘችው መረጃ ይጠቁማል። የሶስተኛው የኢትዮጵያ ታምርት ኤክስፖ አካል የሆነው የፓናል ውይይት የአምራች ኢንዱስትሪው ዓለም አቀፍ የኤክስፖርት ገበያ መዳረሻ አማራጮችን ማስፋትና ዓለም አቀፍ የንግድ ስርዓቶችን መቀላቀል በሚል መሪ ቃል ተካሂዷል። በውይይቱም የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን ተገኝተው ንግግር አድርገዋል። በዚህም ኢትዮጵያ የውጭ ንግድን ለማሳደግ ዘርፈ ብዙ ተግባራትን እያከናወነች እንደምትገኝ አስታውሰዋል። ለምርት ጥራት አስፈላጊ መሰረተ ልማቶችን ማሟላት፣ የውጭ ንግድ ማስተዋወቅና የገበያ መዳረሻን ማስፋት ትኩረት ከተሰጣቸው ተግባራት መካከል ናቸው ብለዋል ሚኒስትር ዴኤታው። የገበያ መዳረሻዎችን ከማስፋት አኳያ በሁለትዮሽና በባለብዙ ወገን በአህጉራዊ እንዲሁም የዓለም ንግድ ድርጅት አባል ለመሆን እየተከናወነ ያለው ተግባርም አስረድተዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን እያከናወነች ባለው ተግባር 5 የድርድር ሂደቶችን ማለፍ የቻለች መሆኑን እንዲሁም በቀጣይ የሀገርን ጥቅም በሚያስጠብቅ መልኩ ተጠናክሮ እንደሚቀጥል ነው የገለጹት። በአፍሪካ ሀገራት መካከል የንግድ ልውውጥን ለማሳደግ 52 ሀገራት የፈረሙትን አህጉራዊ ነፃ የንግድ ቀጠና የሙከራ ንግድ ለማደግ ዝግጅት እየተጠናቀቀ መሆኑንም ሚኒስትር ዴኤታው ተናግረዋል። ነፃ የንግድ ቀጠናው ከ3 ትሪሊዮን ዶላር በላይ የሚንቀሳቀስበት በመሆኑ ለአምራች ዘርፉ ትልቅ እድል ይዞ መምጣቱንም ጠቁመው ይህም በዓለም አቀፍ ደረጃ የገበያ ተደራሽነትን ለማስፋት ወሳኝ ነው ሲሉ መግለጻቸው አሻም ከኢዜአ ያገኘችው መረጃ ያመላክታል።
በ7.7 ሚሊዮን ሄክታር መሬት በመኸር መስኖ ከለማ ስንዴ ከ300 ኩንታል በላይ የስንዴ ምርት ይሰበሰባል ተባለ። ስንዴን በመኸርና በመስኖ 7.7 ሚሊዮን ሄክታር መሬት የሸፈነ ሲሆን ከ300 ሚሊዮን ኩንታል በላይ ምርት በዓመቱ መጨረሻ ይጠበቃል ሲሉ የግብርና ሚኒስትሩ ግርማ አመንቴ ናቸው የተናገሩት። የግብርና ሚኒስቴር ተጠሪ ተቋማትና ክልሎች በዘርፉ የ9 ወር እቅድ አፈጻጸም ስኬቶችና በታዩ ክፍተቶች ላይ ያተኮረ ውይይት አድርገዋል። የግብርና ሚኒስትር ግርማ አመንቴ ባለፉት ዓመታት በግብርናው ዘርፍ የነበሩ ማነቆዎች ተፈተው ወደ ስራ በመግባቱ በሁሉም የግብርና ዘርፎች ተጨባጭ ለውጥ ማምጣቱን ገልጸዋል። ሚኒስትሩ አያይዘውም ባለፉት 9 ወራት በሰብልና ሆርቲካልቸር፣ በእንስሳት ልማት፣ በተፈጥሮ ሀብት ጥበቃ፣ በግብርና ኢንቨስትመንትና ግብዓት አቅርቦት እንዲሁም በግብርና ውጭ ንግድ አበረታች ውጤት መመዝገቡን ተናግረዋል። በዘንድሮ ዓመት 30 ሚሊዮን ሄክታር የሚጠጋ መሬት በማረስ 1.4 ቢሊዮን ኩንታል ምርት ለማግኘት ታቅዶ 31 ሚሊዮን ሄክታር መሬት በዘር የተሸፈነ ሲሆን በ9 ወሩ 1.2 ቢሊዮን ኩንታል መሰብሰቡንና በመስኖ የተሸፈኑ ምርቶችን ምርት ሲሰበሰብ የዓመቱን እቅድ ማሳካት እንደሚቻል ሚኒስትሩ ተናግረዋል። በእንስሳት ዘርፉ ያለውን ሰፊ አቅም በመጠቀም ዘርፉን ኮሜርሻላይዝድ ለማድረግ በሌማት ትሩፋት ኢኒሼቲቭ እየተሰሩ ያሉትና የመጡ ለውጦች ትልቅ ምርታ ማሳየታቸውንም ተናግረዋል። በተፈጥሮ ሀብት ልማት ስራ ትልቅ ውጤት የተመዘገበ ሲሆን በተፋሰስ ልማትና በአረንጓዴ አሻራ እየተሰሩ ያሉ ስራዎች ለአየር ንብረት ለውጥ የማይበገር ግብርና ለመገንባት የሚደረገው ጉዞ ምቹ መደላደል እየፈጠሩ ስለመሆኑ ሚኒስትሩ ተናግረዋል። የግብዓት አቅርቦቱ ለግብርና ወሳኝ ዘርፍ መሆኑን የጠቀሱት ዶክተር ግርማ በዘንድሮው ዓመት 24 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ እየተሰራ ሲሆን እስካሁን 10.7 ሚሊዮን በላይ ሀገር ውስጥ መግባቱንና ስርጭት መደረጉ አንስተዋል። ባለፉት ተከታታይ ዓመታት በዘርፉ የተመዘገበ ውጤት አበረታች የሚሆኑን በተገኘ ውጤት ሳይዘናጉ ለግብርናው ዘርፍ የተሰጠው ትልቅ ኃላፊነት ከግምት በማስገባት ሁሉም ኃላፊነቱን መወጣት እንዳለበት በውይይቱ ተነስቷል። ደቡብ ምዕራብ ኢትዮጵያ ሕዝቦች ክልል 38,000 ቶን ጥራትና ደረጃውን የጠበቀ ቡና ለዓለም ገበያ ማቅረቡን ገለጸ። በክልሉ በተያዘው በጀት ዓመት የሰብል ምርትን ጨምሮ በሁሉም የግብርና ስራዎች ውጤታማ ተግባር መከናወኑ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ ኃላፊ ማስረሻ በላቸው ተናግረዋል። ባለፉት 9 ወራት በመኸር በልግና መስኖ ልማት ዘርፍ የተቀመጠውን እቅድ 90 በመቶ ስለማሳካታቸው ያነሱት የቢሮ ኃላፊው በክልሉ ባለፉት 9 ወራት ውስጥ ብቻ ከ19 ሚሊዮን ኩንታል ያላነሰ ምርት ተገኝቷል ብለዋል። እንደ ቢሮው ኃላፊው መረጃ በክልሉ በ5000 ሄክታር መሬት ላይ የበጋ መስኖ ስንዴና በ26000 ሄክታር መሬት ላይ ደግሞ ሩዝ ልማት በመካሄድ ላይ ነው ብለዋል። በክልሉ ተመርተው ለውጭ ገበያ ከሚቀርቡ ምርቶች መካከል ደግሞ ከ38,000 ቶን ያላነሰ ጥራትና ደረጃውን የጠበቀ የቡና ምርት ለዓለም ገበያ ማቅረብ መቻሉን አክለው አብራርተዋል። ከእንስሳት ልማት አኳያም ክልሉ የተሻለ ስራ በመስራት ላይ እንደሚገኝ አስቀድመው የዶሮ እርባታን ለማስፋት የተያዘውን እቅድ ለማሳካት በሚል ከ2.5 ሚሊዮን ያላነሱ ጫጩቶችን ለአርብቶ አደሮች ያሰራጭተናል ብለዋል። ተመልካቾቻችን ለዛሬ ለተሰኞ ሚያዝያ 27 ቀን 2017 ዓ.ም የያዝንላችሁ የአሻም 7 ዜናዎቻችን በዚሁ ተቋጭተዋል። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እንመኛለን። በዚሁ አጋጣሚ ደግሞ ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ ፕሮግራሞች እንዲሁም ደግሞ ዜናዎች ለመከታተል የፌስቡክ፣ ቴሌግራም፣ ቲክቶክ እና ዩቲዩብ ቻናሎቻችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑን በዚሁ አጋጣሚ ለመጠቆም እንወዳለን። አሻም ለሁላችን!